በጣም የሚደንቅ ነው። እንደዚህ ሩቅ ከሆነ እንደዚህ ማይደረስበት ከሆነ እንደዚህ ዘላለማዊ ከሆነ ታዲያ እንዴት ነው በእኛ መካከል መሆን አይቸግረውም ወይ ብላችሁ እንዳታሙት ደግሞ ቀጥሎ ራእዩ ላይ እንደዚህ ነው የሚለው የቀሚሱ ዘርፍ ደግሞ መቅደሱን ሞልቶት በላይ በዙፋኑ በርቀት ያለም ነው ከዛስ ደግሞ በመቅደሱ መካከልም አሜን። ታውቃላችሁ የአንዳንዶች ትልቅነት ባለመገኘታቸው ውስጥ ነው ያለው። የአንዳንዶች መከበር የአንዳንዶች መወደድ በየቀኑ ባለመገኘት ውስጥ ነው ያለው። ያገኛችኋቸው እንደሆነ ትለምዷችኋላችሁ፣ ክብራቸውን መቀነስ ይጀምራል። ለነሱም ያላችሁ የትልቅነት አክብሮት እየወረደ ይመጣል። ስለዚህ ነው በየዕለቱ ማታገኟቸው፣ ስለዚህ ነው በየቀኑ ማታዩዋቸው። ያያችኋቸው እንደሆነ ክብራቸውም ኃይላቸውም ትልቅነታቸውም እየወረደ ይመጣል፣ ስንፍናቸው ስለሚገለጥ። የእግዚአብሔር ትልቅነትና አይደረሰኝነት ግን ባለመገኘትና ባለመታየት ብቻ ሳይሆን በሕዝቡ መካከል እየተገኘ የሚደነቅ ቅዱስ አምላክ ከዚህ በኋላ ያለው የእግዚአብሔር የልብ ሐሳብ ነው። ቁጥር 8 ላይ ነው እኛ ያቆምነው። ከቁጥር 9 ጀምሮ ደግሞ ተልኮ ምን እንደሚመስል ምን ሊናገርለት እግዚአብሔር እንደፈለገ ለነብዩ ያስታወቀበት ወቅት ነው። ደግሞ ተልኮም እሱን ነው የሚመስለው። በጣም ብዙ አይነት ከባድ አሉ የኪዳኑ ሕዝብ አሁን በዚህ ሰዓት ያለበት። የመጀመሪያው ከእግዚአብሔር ጋር የተፋታ ህብረት ነበራቸው። እግዚአብሔርን ከመውደድ ከማክበር ለእግዚአብሔርም ከመገዛት ይልቅ ለሌሎች የአሕዛብ አማልክቶች ልባቸውን አሳልፈው ሰጥተው ስለነበረ የእግዚአብሔር መገኘትና ኃይል በመካከላቸው አልነበረም። ከእግዚአብሔር አለመኖር የተነሳ ደግሞ ጠላቶቻቸው ለጦርነት ከቧቸው ነበረ። አሦራውያን ለጦርነት ዙሪያቸውን ከቧቸው ነበረ። ሌላው ፖለቲካል ደግሞ ችግር ነበረባቸው። መንፈሳዊ ስብራት አለባቸው። ሲቀጥል ደግሞ የፖለቲካም ችግር አለባቸው። ከአጎራባች ሀገሮቻቸው ጋራ የጦርነት ድግስ ተደግሶባቸዋል። ስጋት ላይ ናቸው። ሶስተኛውና ደግሞ ሌላ ከባዱ ነገር ምንድነው? ቁጥር 1 ላይ ስናነብ ምዕራፍ 6 ቁጥር 1 ላይ ንጉሥ ኦዚያን ሞቶባቸዋል። በጣም ጀግና ንጉሥ ነበራቸው። ስለዚህ ደግሞ የውስጥም ችግር አለባቸው ማለት ነው። በዙሪያቸው ችግር አለባቸው፣ መንፈሳዊ ችግር አለባቸው። ደግሞ ንጉሥ ያጡ ህዝቦች ናቸው። ንጉሥም ሞቶባቸዋል። እና እንደዚህ ባለ የተመሰቃቀለ የህይወት ምዕራፍ ላይ ለነበሩ ሰዎች ነው እግዚአብሔር ይሄንን ነብይ አዘጋጅቶ ለተልኮ ለተሐድሶ ለመመለስ የሚሆንን መልእክት እያስታጠቀው የነበረው። እንግዲህ አሁን ላካፍላችሁ በፊታችሁ የቆምኩት በጣም ረጅም ደቂቃ አልወስድባችሁም። እየታገልን እንደሆነ አስባለሁ ሙቀቱ ጋር። ስለዚህ በደንብ ነፃ ሁኑ ማለት ነው። ቶሎ ስለምንሄድ አትጨነቁ። በጣም ላወራ የፈለኩት ምንድነው? እግዚአብሔር በዘመናት መካከል እየተጣራ አለ እና እየተጣራ ሰሚ ያገኘ እንደሆነ ለፈቃዱ ራሱን አሳልፎ የሚሰጥ ከተገኘ እንደሆነ እግዚአብሔር ደጋግሞ የተልኮ ጥሪ እያቀረበ አለ። እንዳነበብነው ማንን ልላክ ብለን እንደፈጸምነው ማለት ነው። እግዚአብሔር ማንን ልላክ እያለ አለ እና ክብርና ሕይወት ግን እኔን ላከኝ ብሎ መጨረስ ነው። እና በፊታችሁ የቆምኩት እኔን ላከኝ የምንልበትን ጸጋ እግዚአብሔር እንዲያበዛልን አሜን ትላላችሁ ወይ? ስለዚህ እኔን ላከኝ ፈቃድና ሐሳብ በእኛ መካከል እንዴት ባለ መልኩ ሊፈጸም እንዳለ እንድንጠይቅ የጌታን ልብ አገልግለን ለማለፍ ኃይል እንዲበዛልን የእግዚአብሔር ልብ ጋር የተጠጋ ትውልድ እንድንሆን ወደ እግዚአብሔር ደረት የቀረበ ከሌሎች አደናጋሪ ድምጾች ይልቅ የእግዚአብሔርን ፈቃድ ለመለየት ራሱን ያስገዛ ትውልድ እንድንሆን እግዚአብሔር በዚህ ማለዳ ጸጋ ያብዛልን። እንግዲህ እንሆኝ ነው ያለው ነብዩ በፍጻሜው እንዳነበብነው ቁጥር 7 ላይ እኔን ላከኝ ነው ያለው። 7 እና 8 እኔን ላከኝ እና ምናልባት እግዚአብሔር በዲላ ከተማ ላይ የሚልከው ትውልድ ፈልጎ እንደሆን ለቤተ ክርስቲያን ለሰፈር ላላችሁበት ለእያንዳንዱ መውጫና መግቢያችሁ የየዕለት ውሏችሁ ላይ የእግዚአብሔር ፈቃድ ያለ መከልከል እንዲገለጥ ፈልጎ እንደሆነ ዛሬ ትውልድ በእኛ መሃል ካለ የእግዚአብሔር ነገር የሚያሳስበው ስለ እግዚአብሔር መኖር የሚቀና ካለ እኔን ላከኝ እንድንል አሜን። ስለዚህ እኔን ላከኝ ለማለት ግን በጣም ሁለት መሰረታዊ ነገሮች ያስፈልጉናል ብዬ አስባለሁ። 2-3 ናቸው። የደረስንበትን ያህል ሞክረን ከዛ ጸልየን እንጨርሳለን። አይታችሁ እንደሆነ የመጀመሪያው ሊሆን የሚገባው ላኪውማ መሆኑን ማወቅ አለብንና ታውቃላችሁ አቤት የምንልበት መንገድ እንደየጠሪዎቻችን ይለያያል አይደል? ታናናሾቻችን ሲጠሩን ምን ሰጣቸው ምላሽ፣ ደግሞ ኩዮቻችን ሲጠሩን ምን ሰጣቸው ምላሽ፣ ደግሞ ታላላቆቻችን ምናከብራቸው ሰዎች ሲጠሩን ምን ሰጣቸው ምላሽ የተለያየ ነው የሚሆነው እና እንደ ጠሪዎቻችን አይነት ምላሾቻችንም የተለያየ ነው የሚሆነው እና በጣም ሻል ያለ ከፍ ያለ ምናከብረው ሰው ሲጠራን ከብዙ አክብሮት መንቀጥቀጥ ደስታ ጋራ አቤት የማለት ኃይል አለን።
ታናናሾቻችን ሲጠሩን ደግሞ ያዝ ብለን ነው ምን ማለት ታናናሾቼ ሲጠሩኝ ለማለት እንኳን አይከብደኝም። ምን ፈለክ ነው ምለው ራሱ በጣም የንቀት አይነት እኮ አይደለም እኮ ግን በጣም ያለን የቀረቤታ ልካችን ለምላሾቻችን እንትን አይነት ያበጅልናል። እኩዬ ሲጠራኝ ልክ በኩዬ መረዳት መሰረት ነው የምመልሰው። ታላላቆች ሰዎች ጠርተውኝ ደውለውልኝ ያውቃሉ። ለእናንተም እንደዛው ከቤት ሆኜ ሲደውል እንኳን ቆሜ ማነሳው ስልክ አለ ደንግጬ ማለት ነው። ጎንበስ ቀና እያልኩኝ የሚያዩኝ ይመስል በጣም በብዙ ትህትናና አክብሮት። ለምንድን ነው ይሄ ካላችሁኝ የጠሪው ማንነት ስለሚለያይ ነው። ያንኑ ስም ነው የጠሩት፣ ያንኑ ሆነን ነው የሚያናግሩት። አመላለሴ ግን የተለያየ ነው። ለምን? ጠሪው የተለያየ ስለሆነ። አሁን ለተልኮ እየጠራችሁ ያለ እግዚአብሔር በነገስታት መካከል እንዳለ እንዳንዱ አይደለም። በአማልክትም መካከል እንዳለ እንዳንዱ አይደለም። ከትልልቆች ተርታ መካከል እንዳንዱ አይደለም። ብቸኛ የሆነ የሰማይና የምድር ጌታ እርሱ እግዚአብሔር ለተልኮ እየጠራን ስለሆነ ማወቅ መቻል አለብን ማን እንደሆነ። ያወቅን እንደሆነ አመላለሳችን ስለሚለይ እግዚአብሔርን እለምነዋለሁ በዚህ ጉባኤ መካከል እርሱን ምንረዳበት እንደገና ብርሃን ያለበት መንፈስ ያብሳልን። የደመቀና ማንሸወድበት ማንስትበት እግዚአብሔርን ያልሳተ ትውልድ አሜን። እንዴት ካላችሁ ይሄው ቁጥር 1 ላይ እንዳያችሁት ነው። ንጉሥ ዖዝያን በሞተበት ዓመት ነው። የንጉሥ ዖዝያን መሞት የተጠቀሰበት ምክንያት በንጉሱ መሞት ምክንያት እግዚአብሔርን አየሁ የሚል አንድምታ አይደለም ያለው። እንደሱ አይደለም ብርሃኑ። የንጉሥ ዖዝያን መሞት የተጠቀሰበት ምክንያት ይሄንን ራእይ መቼ እንዳየ ጊዜውን ሊያመላክት ስለፈለገ ነው። በዚህ ጊዜ ነበረ ይሄንን ራእይ ያየሁት። መቼ? ንጉሥ ዖዝያን በሞተበት ዓመት ላይ ነበረ። ስለዚህ ወቅቱን ነው ሊናገር የወደደው፣ ዓመቱን ነው ሊናገር የወደደው ማለት ነው። ንጉሥ ዖዝያን በሞተበት ዓመት ነው ከዚህ በኋላ የተገለጡትን ራእዮች ለማየት የቻልኩት። ጊዜው ያ ጊዜ ነበር የሚል ነው። ብቻ ግን እንደሆነ አላስብም። ይልቁንስ በትይዩ የተገለጠ አንድ ነገር አለ። ምን? ንጉሥ ዖዝያን በሞተበት ዓመት። ዖዝያን የዋዛ ሰው እንዳይመስላችሁ፣ በጣም ኃይለኛ ነው። ለጠላቶች መድኃኒት የሚባል ነው እና የገዛ ህዝቡ የሚመካበት እኛ ዖዝያን አለን የሚባልለት አይነት ጀግና ሰው ነው። በጦርነት ድል የሚያመጣ ነው እና ሰዎች ሁሉ የሚደነግጡለት የሚፈሩት ነው። አሁን እንዳነበብነው ግን ሞት በሚባል በሚበልጠው ኃይለኛ ክንድ ተይዟል። የለም አሁን ዙፋኑ ባዶ ነው። ንጉሥ ዖዝያን እየገዛ አይደለም፣ እየመራ አይደለም፣ እየነገሰ አይደለም። አሁን ወንበሩ ባዶ ነው። ግን ነው የሚለው ነብዩ ንጉሥ ዖዝያን በሞተበት ዓመት ወንበሩ ባዶ በሆነበት ዓመት መግዛት ባልቻለበት በዚያው ጊዜ የለም ንጉሱ፣ የለም ኃይለኛው፣ የለም ብርቱ የተባለው እግዚአብሔር ግን አሜን። ዖዝያን የለም፣ የኃይለኛው የለም፣ እግዚአብሔር ግን በዙፋኑ ላይ ባካችሁ ጮክ በልና እስኪ እግዚአብሔር ግን አለ በሉ እስኪ። ዖዝያን የለም፣ እየመራ አይደለም፣ እየገዛ አይደለም። አሁን አስፈሪነቱ የለም፣ ተገፏል። ነበረ በሚባል አኛ ተይዟል፣ ተቆጥሯል። አሁን ባዶ ነው ወንበሩ፣ ሌላ እስኪመጣ ይጠበቃል። አንድ ዙፋን ግን አለ፣ እስከ ዛሬ ድረስ ወራጅ ማያቀው፣ አመታት ያላደከሙት፣ ዘመናት ያልያዘው ሕያው የሆነ ጌታ የሆነ እግዚአብሔር በዙፋኑ ላይ አለ። እግዚአብሔር አለ። አሜን አለ እግዚአብሔር። ዖዝያን የለም ነው እኮ ንጉሥ ዖዝያን የለም። እግዚአብሔርን ግን አየሁት በዙፋኑ። ዖዝያንን ፈልጌው ላገኘው አልቻልኩም። አየሁት ግን እግዚአብሔርን። ኃይለኞችን ስመለከታቸው የሉም፣ ቦታቸውን ይዘዋል። ተራቸው አልፎባቸዋል። ተራ ማያልፉበት ማይቃጠልበት አመታቶች የማይነጥቁት ሕያው የሆነ ከዙፋኑ ላይ የተቀመጠ ብርቱ የሆነ በጉልበቱ ጽናት የሚራመድ ከፍጥረት ጅማሬ ጀምሮ እስካሁን ድረስ እየገዛ እየነገሰ እያስተዳደረ ያለ እግዚአብሔር በዙፋኑ ላይ አለ። እናንተ አምላካችሁን እግዚአብሔርን ለማምለክ ብትቦዝኑም ነው እኮ መልእክቱ። አናመልክም ብላችሁ ለሌሎች ጣዖታት ራሳችሁን አሳልፋችሁ የሰጣችሁ ቢሆንም የናንተ አለመኖር ከመኖር ያልከለከለው በፍጥረቱ መኖር ትከሻ ላይ ያልተንጠለጠለ ብቻውን መኖር የሚችል አኗሪ ማይፈልግ ብርቱ ክንድ ያለው እግዚአብሔር
አምልኮ ቢቋረጥ የመቅደስ ሥርዓት ቢበላሽ መስዋዕት ማቅረብ ብታቆሙ ካህናት ሥራቸውን ቢተዉ ከእግዚአብሔር ይልቅ ሌሎች ጣዖታትን ብትከተሉ ማይደነግጥ ማይሸበር ሰው ተወኝ ብሎ ማያኮራበረ ያለኛ የከበረ ያለኛ የነገሰ ከኛም በኋላ የሚቀጥል ፍርሃት ያላወቀው ጉልበቱ ያልደከመ ይሄ ጉባኤ ይጡ እግዚአብሔር አለ ወልስቲ አለ። እግዚአብሔር ግን አየሁት። እንዴት ሆኖ አየኸው? በዙፋኑ ላይ ማለት ነው እየገዛ እያስተዳደረ። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ግን አለ። እንዴት አየኸው? እግዚአብሔርን ከፍ ባለ ዙፋኑ ላይ ተቀምጦ አየሁ። ከፍ ለእግዚአብሔር አይሆንም። ታውቃላችሁ እኔና እናንተ ነን ሳንደርስበት ከፍ የምንለው፣ በጣም ሲርቅብን ዝቅ የምንለው። ለእግዚአብሔር ርቆት ከፍ ያለ ደግሞ አልደርስበት ብሎ የጠለቀበት አንዳች ነገር የለም። በሁሉ ቦታ በሙላት ያለ ጌታ ነው አይደል? ታዲያ ከፍ ማለት ምን ማለት ነው? በመደዳ ያልተቀመጠ ና ተራው ሲያልፍበት ውረድ ማይባል እሱ ብቻውን የሆነ አምላክ ከፍ ባለ ዙፋኑ ላይ የትኛውም ጉልበተኛ ቢያኮርፈው ተንጠራርቶ ሊያወርደው በማይችል ርቀት ላይ እየተቀመጠ አሜን አትሉ? ከፍ ባለ ዙፋኑ ላይ ምን ብሎ ነው ያለው? ተቀምጦ። ታውቃላችሁ አምላካችሁ እግዚአብሔር መንፈስ ነው አይደል? እንደኛ ሲደክመው የሚቀመጥ እና ደግሞ የሚነሳ አይደለም። በሁሉ ቦታ በሙላት ያለ ድካም የማያውቀው ነው። መንፈስ የሆነ ነው። ታዲያ ተቀምጦ ማለት ነው ለኛ በሚገባን አማርኛ እኮ የገባ እኮ ነው። ተቀምጦ ምን ማለት ነው? ያረፈ ሴትል ያደረገ ንጉስ፣ በምድር ያለው መበጥበጥ፣ ያምልኮ መቆም፣ በዙሪያቸው የከበቧቸው ሰራዊቶች ያላስደነገጠው፣ የንጉሱ መሞት ግራ ያላጋባው ያረፈ ንጉስ። ለተልኮ የሚጠራን የቸገረው እንዳይመስለን። ለተልኮ የሚጠራን ተሰሙኝ ሆን ብሎ ለመልእክት እያዘጋጀን ያለ እርሱ ቸግሮት አንሶት በነገሮች ግራ የገባው እንዳይመስለን። የበቃ ከፍ ያለ የከበረ አንዴ ጮክ በልና እስኪ የከበረ በሉ እስኪ የከበረ። በጣም የሚደንቅ ነው። እንደዚህ ሩቅ ከሆነ እንደዚህ ማይደረስበት ከሆነ እንደዚህ ዘላለማዊ ከሆነ ታዲያ እንዴት ነው በእኛ መካከል መሆን አይቸግረውም ወይ ብላችሁ እንዳታሙት። ደግሞ ቀጥሎ ራእዩ ላይ እንደዚህ ነው የሚለው፣ የቀሚሱ ዘርፍ ደግሞ መቅደሱን ሞልቶት በላይ በዙፋኑ በርቀት ያለም ነው። ከዛስ ደግሞ በመቅደሱ መካከልም። አሜን። ታውቃላችሁ የአንዳንዶች ትልቅነት ባለመገኘታቸው ውስጥ ነው ያለው። የአንዳንዶች መከበር የአንዳንዶች መወደድ በየቀኑ ባለመገኘት ውስጥ ነው ያለው። ያገኛችኋቸው እንደሆነ ትለምዷችኋላችሁ፣ ክብራቸውን መቀነስ ይጀምራል። ለነሱም ያላችሁ የትልቅነት አክብሮት እየወረደ ይመጣል። ስለዚህ ነው በየዕለቱ ማታገኟቸው፣ ስለዚህ ነው በየቀኑ ማታዩቸው። ያያችኋቸው እንደሆነ ክብራቸውም ኃይላቸውም ትልቅነታቸውም እየወረደ ይመጣል፣ ስንፍናቸው ስለሚገለጥ። የእግዚአብሔር ትልቅነትና አይደረሰኝነት ግን ባለመገኘትና ባለመታየት ብቻ ሳይሆን በሕዝቡ መካከል እየተገኘ የሚደነቅ ቅዱስ አምላክ። ስለማታውቁት አይደለም የምታከብሩት፣ እያወቃችሁት በመደነቅ የምታከብሩት። ክብር ለእግዚአብሔር ለአምላካችን ይሁን። አምላካችሁ እግዚአብሔር ድንቅ አምላክ ነው። አጠገባችሁ ያለውን ሰው መልእክት ትነግሩልኛላችሁ። ይሄ የኔ አምላክ ነው በሉት እስኪ። ንገሩት እንጂ አትፍሩ። ይሄ የኔ አምላክ ነው። ትልቅነት መታወቂያው የሆነ በሉት እስኪ። አመታት ያላስረጁት እሱ የኔ አምላክ ነው። አምላክ የኔ አምላክ አሁን ደግሞ በክርስቶስ በኩል አባት ሆኖናል። አሜን አትሉ? የቀሚሱ ዘርፍ ደግሞ መቅደሱን ሞልቶት ነበር። ታዲያ ምን ያደርጋል? እርሱ ትልቅ ሆኖ ደግሞ በእኛ መካከል ቢገኝ እኛ ትተነዋል፣ ማምለክ አቁመናል፣ ሌሎች አማልክቶችን ነው የምንከተለው፣ መስዋዕት ተቋርጧል። እንደው የአምልኮ እጥረት አጋጥሞት አያውቅም? አያውቀውም። እንዴት አልክ እንደዛ? በዙሪያው ሱራፌል 6 ክንፍ ያላቸው፣ በሁለት ክንፍ ፊታቸውን የሚሸፍኑ፣ በሁለት ክንፍ እግሮቻቸውን የሚሸፍኑ፣ በሁለት ክንፍ የሚበሩና የሚጮሁ ምን እያሉ ቅዱስ 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 ማለት ምን ማለት ነው? የተለየ ማለት እኮ የተለየ መሳይ አልባ አሜን፣ እኩያ የሌለ ተወዳዳሪ የሌለ ብቸኛ እያሉ ይጮሃሉ ነው የሚለው መጽሐፍ ሲናገር። እንደሱ ብቻ አይደለም ደግሞ የሚሉት ምድር ሁሉ ከክብሩ የተነሳ
ተሞልታለች። የማትገባበት ቀበሌ የሌለ፣ ስምህ ማያስደነግጥበት ሰፈር የሌለ፣ ጉልበተኛ የነጠቀ ሰፈር የሌለ፣ እዛም እዚህም እኩል ስምህ ባለስልጣን የሆነ እግዚአብሔር ትልቅ አምላክ እያሉ ይጮሁ ነበር። ከጮሂው ድምፅ የተነሳ የመቅደሱ መድረክ ተናወጠ፣ ቤቱንም ምን ሞላው? ጢስ ሞላው። በአምልኮ ከባቢ ውስጥ ያለ ንጉስ እየተጣራ ያለው ለተልኮ ሰዎችን እየፈለገ ያለው ንጉስ በጣም ምስኪን የቸገረ ያለኛ መኖር የሚቸገር የሚንገዳገድ እንዳይመስላችሁ ብቁ የሆነ ስናቀው ራሱ የሞላ ንጉስ። አሜን። በትልቅነቱ ተደንቀን እንጂ አቤት ምንለው እንደው እንዳይከፋው እንደው እንዳይጎድልበት። በዚህ ያላችሁ ስንዘምር እግዚአብሔርን ስናመልከው ስናገለግለው በተለያየ አገልግሎት ውስጥ የተሰማራችሁ ለእግዚአብሔር የሚሆን አገልግሎት ለቤቱ የሚሆን አገልግሎት ስታደርጉ ለአምላካችሁ ለእግዚአብሔር የጎደለ እየሞላችሁ እንደሆነ ካሰባችሁ በእውነት ተሸውዳችኋል። የጎደለበት አምላክ አይደለም የምናመልከው፣ ስናቀው ራሱ ከሙላት ነው። መጽሐፍ ሲናገር የሚለው እንደዛ ነው። ሁላችን ከሙላቱ ተቀብለን ነው የሚለው። የተቀበልነው ራሱ ከሙላቱ ነው። ስለጎደለበት እያዋጣን አይደለም። ታዲያ አገልግሎት ለማን ነው ጥቅሙ? ለኔ። አገልግሎት ጥቅሙ ለኔ ማለት ምን ማለት ነው? ትልቁን አምላክ ለማገልገል መታደሌ። አሜን። ወንድማችን እንዳለ እንደውም እንደዛ አይደል ያለው? አንተን ለማምለክ በመታደሌ የደስታዬም ባካይኖቼ ይፈሳል። በመታደሌ አግኝቼ ነው ይሄንን ጌታ፣ ትልቁን ጌታ፣ ሞት ማያውቀውን፣ በዘመናት መካከል ንጉስ የሆነውን፣ ብርቱ የሆነውን፣ እንደርሱ ያለ የሌለውን፣ በአምልኮ የተሞላውን፣ በመፈራት የከበረውን፣ በዘመናት መካከል ብርቱ የሆነውን ጌታ ለማገልገል። አንዳንዶች እንደውም ምናልባት እንደዛ ትሉ እንደሆነ አላቅም፣ እንደውም ሄድልሃለሁ ይቀርብኛል፣ እንደውም በቃ ቀረውብህ። ወይኔ ቤተሰቦች እምንቀረው እኛ ነን። ያለኛ ኖሮ ስለሚያቅ ስንቀር አይደነግጥም። እግዚአብሔር እኛን በመሰብሰብ የጀመረው መንግስት የለውም። ይሰማችኋል ወይ? ኦሬዲ ኮንስቲቲዩት በተደረገ መንግስት ውስጥ ነው የገባ ነው። መጽሐፍ ሲናገር ሐዋርያው ቅዱስ ጳውሎስ በቆላስያስ መልእክቱ ላይ የተናገረው እኮ ይሄን ነው። እርሱ ከጨለማ ስልጣን አዳነን ይልና ቤዛነቱንም ወዳገኘንበት ወደ ፍቅሩ ልጅ መንግስት ድነን ነው፣ ከብረን ነው፣ ተጠርተን ነው፣ በእግዚአብሔር ምሕረት ተይዘን ነው። ማገልገል ክብራችን ነው። አሜን ትላላችሁ ወይ? ጎንበስ ቀና ማለት ለዚህ ጌታ ጎንበስ፣ ያለኝን መስጠት፣ ገንዘብ መስጠት፣ ዕውቀት መስጠት፣ እድሜን መስጠት፣ ጉልበቴን መስጠት፣ ቀኔን ማታዬን መስጠት አግኝቼ ነው ወይ? ማገለግለው ተራ አይደለም፣ የደከማ አይደለም፣ በዘመናት መካከል የሚመስለው የሌለ አግኝቼ ነው ወይ? ሐሹ በሉ እስኪ። አባቶች በዝና ሰምተው እኮ የተረፉለት ጌታ ነው። ታስታውሳላችሁ? ረዓብ የምትባል ሴት አቤት፣ ሁለት ሰላዮችን የእስራኤል ሰላዮችን የደበቀች እና ሊሰልሉ መተው ጠላት አወቀባቸውና ሴትዮ ሲመጡባቸው በስጥ ውስጥ ከተተቻቸው ነው የሚለው። ስጥ ውስጥ ደበቀቻቸው እና መተዋል እዚህ ያረ የሉም አለፉ በዛ ምናም ብላቸው አስወጣቻቸው። ማን ናችሁ? እኛ ዕብራውያን ነን። ዕብራውያን ማለት ዕብራውያን? አዎ። አቤት አለች። ምን ነው? አምላካችሁ በግብፃውያን የታደገበትን መታደግ ሰምተን ልባችን ቀልጦብናል። አልቀመሰች አላየች ተአምራት ሰምተን ከሩቅ ሰምተን ስለ አምላካችሁ ሰምተን እየተንቀጠቀጥን እየጠበቅናችሁ አላቨርዶ ፕራዲያ ቬናጋታ አይደለም ምህረቱን ቀምሰ አይደለም ተአምራቱ በየለቱ በቤት ተገልጦ የሰማ እንኳን ታስታውሳላችሁ? ሁለቱ ሰላዮች ያሏት እንደዚህ ነው። ቀይ ሐር ፈትል በመስኮትሽ በኩል አንጠልጢ፣ በመጣን ጊዜ አትሞቺም። ለምን ሲባል ሰምታለቻ። የአምላክን ዝና የሰማ እንኳን ተርፏል። የአምላካችሁን ዝና የሰማ እንኳን ሞት አልፏል። እኔ ልጅ ሆኜ በማዕዱ ተቀምጬ ምህረት በስቶልኝ የሰማይና የምድሩን ጌታ ማገልገል ክብሬ ነው። መጣራት ክብሬ ነው። በፊቱ ጎንበስ ቀና ማለት ክብሬ ነው። ክብሬ ነው። ለማገልገል ብቻ አልነበሩም የሚጨክኑት።
ለመስበክ ለመዘመር ብቻ አልነበረም የሚጨክኑት፣ ነፍሳቸው ለመስጠት እንኳን ይጓጉ ነበር። የሚመኙት ራሱ በሞቱ እንዲመስለው ይያሉ ነበር። ለምን? ታድለህ ነው ወይ ራሱ የሚባለው አግኝቼ ነው ወይ ነው የሚባለው። አጠገባቸው ያለን ሰው ተነግሩልኛል፣ በደንብ ያዙት። አሁን ይሄ በእውነት ኃላፊነቱን እኔ ወስዳለሁ። በደንብ ያዙት። አግኝተ ነው ወይ በሉትማ። አቤት ማለት በሉት። እነሆኝ ማለት ይሄንን ጌታ መስማት፣ ለዚህ ጌታ መኖር አግኝተህ ነው ወይ? ያዋጣሃል፣ ያዋጣሃል። እድሜህን መስጠት ያዋጣሃል። በቤቴ ኑር ማለት፣ በእድሜ ኑር ማለት፣ በትውልዴ መካከል ክበር ማለት ያዋጣኛል። ክቡር የሆነውን ጌታ አንድ ወዳጅ ያለች በጣም እንወዳት ጌታን ማገልገል እየተከፈለ ቢሆን እንኳን ከፍያ ያገለግላለሁ ትላለች። እየተከፈለ ቢሆን የተጠራሁት እኮ ለሰማዩ ጌታ ነው። አሜን አትሉም ወይ? አሁን እኔ መድረክ ላይ ወጥቶ ማይክ ይዞ ስለመስበክ ስለመዘመር እኮ አይደለም የምላችሁ። በእያንዳንዱ የህይወት እንቅስቃሴያችሁ ውስጥ ተጠሪ መሆን ለሰማይ አምላክ ለእግዚአብሔር እና እንደ ትናንት ነው ስትባል ኖ ለምን ተጠሪነቴ ለሰማይ አምላክ ለእግዚአብሔር ያዋጣል። ያዋጣል። እግዚአብሔር ቃል ሲነግረን በዕብራውያን መጽሐፍ ላይ ታስታውሳላችሁ፣ ስለ ሙሴ ሲነግረን ራሱ ንጽጽሩ ያስደነግጣቸዋል። ውድድሩ ራሱ ያስደነግጣቸዋል። የፈርዖን የልጅ ልጅ ከመባል ይልቅ አሁን የተሻለ አይደል መጠበቅ ያለብህ? የፈርዖን የልጅ ልጅ ከመባል ይልቅ ይልና ከእስራኤላውያን ጋር መከራን መቀበል አወዳደረና መከራ። አሁን የልጅ ልጅ ማለት እኮ የመንገስ እድል ያለው እና የንጉስ ልብስ ለብሶ በቤተ መንግስት ከመንቀሳቀስ በምድረ በዳ በአቧራ መካከል መኖር ለምን ሲባል ምድረ በዳ አይደለም እኮ የተሻለ የሆነው፣ ጠሪው እግዚአብሔር የከበረ ነው። ከዛ ቀጥሎ የተናገሩት እዚህ ይላቸዋል፣ ከግብጽ ጮማ ይልቅ አቤት ጮማ ይልቅ ሲባል መከራን መብላት። የእግዚአብሔር መከራ ከጮማ ይበልጣል። ገብቷችሁ እንደሆነ ጠላት እያሳነሰባችሁ እንዳይሆን፣ ዓለም እያሳነሰችባችሁ እንዳይሆን የተጠራችሁት ሕያው በሆነው በእግዚአብሔር ስም ነው። ብርቱ በሆነው የሚመስለው በሌለ፣ የሚፎካከረው በሌለ፣ የሚወዳደረው በሌለ ብርቱ በሆነ ባካችሁ አንዴ ላስቸግራችሁ። ጮክ በልና እስኪ ክብሬ ነው በሉ እስኪ። ለጥሪው ምላሽ ለመስጠት ጠሪው ማ መሆኑን ማወቅ አለብን። እንዲህ አይነት ጌታ ነው የጠራችሁ። በእናንተ ሊከብር የወደደው ጌታ እንደዚህ አይነት ጌታ ነው። እንዴት ያለ የሚመስለው የሌለ፣ ከሰልፉ መካከል እንደ አንዱ አይደለም፣ ካሉት መካከል እንደ አንዱ አይደለም፣ ብቸኛ ነው። ታውቃላችሁ፣ ለአምላካችሁ መተርጎሚያ ራሱ አምላካችሁ ነው። እግዚአብሔርን ሊያስረዳ የሚችል በቂ አካል የለም። ስለ እግዚአብሔር ምሕረት ለመተረክ ካስፈልጋችሁ ራሱ እግዚአብሔር ነው የሚተርከው፣ ማንም የለም። ለዛ ነው ለሙሴ መጥቶ አንተ ማን ነህ ማላከህ ቢሉኝ ማል በላቸው ሲል እኔ ማነኝ አለው። እኔ ነኝ። እኔ ራሱ እኔ ነኝ። እንደ የለውም አምላካችሁ እግዚአብሔር እኔ እንደ ከሌ ነኝ ሊል አይችልም። እንደሱ ያለ ስለ ፍቅር ለማስረዳት ከእግዚአብሔር እንጠቅሳለን እንጂ እግዚአብሔር ከማንም ሊጠቅስ ምንጩ እሱ ነው፣ ዋናው እሱ ነው፣ ሙላቱ እሱ ነው። ባካችሁ ጮክ በልና እንደርሱ ያለ የለም በሉ እስኪ። እንደርሱ ያለ ይሄን ጌታ ለማገልገል ነው የተጠራ ነው። ስለዚህ ጠሪውን ማወቅ መቻል አለብን። ለዚህ ጥሪ ምላሽ ለመስጠት እግዚአብሔርን አቤት ብሎ ለመስማት ማ እየጠራ እንደሆነ ለይተን ማወቅ አለብን። የመጀመሪያው እሱ። ሁለተኛው ከዚህ ጠሪ ጋር መቆየት መቻል አለብን። ከጠሪው ጋር መቆየት መቻል አለብን። ከጠሪው ጋር የቆዩ ሰዎች ናቸው ጥሪውን አቤት ብለው ታዘው ያለፉት። እንዴት አልክ? ይሄው እንዳነበብነው እንደ እግዚአብሔር ቃል ያያል፣ በዙፋኑ ላይ ያለውን ይቆያል፣ ኪሩቤል ያያል ይቆያል፣ መሰረቱን ያያል ሲናወጥ፣ ቤቱን ጥሽ ሲሞላበት ይቆያል። መቆየት ጥሪን ለይቶ ለመስማት በጣም መሰረታዊ እውነት ነው። እግዚአብሔር ቤተሰቦች በህይወታችሁ የእግዚአብሔር ክብርና የእግዚአብሔር ደስታ እንዲገለጥ ትፈልጉ ከሆነ ቆዩ። እግዚአብሔር ፊት በመቆየት እንደ አማኝ ምን እየተቸገር እንደሆነ ታውቃላችሁ። መቆየት የሌለብን ቦታ እንቆይና መቸኮል የሌለብንን እንቸኩላለን። መንፈሳዊ ችኩልና ገብቶብናል። አይታችሁ እንደሆነ ቶሎ በቃ የሆነ ነገር ቶሎ እንዲያልቅ ነው የምንፈልገው። ጸሎት ቶሎ፣ ቃለ እግዚአብሔር ጥናት፣ ቤታችሁን መንበርከክ አጭር፣ ከዛ ረዘም ያለ ሰዓት የሚበላብን ሌላ ነገር ነው።
ሰው ጊዜውን በሌላ ነገር እያባከነ እንዴትም አድርጎ ለእግዚአብሔር ድምጽ መለየት አይችልም። ሰው ከሌላ ነገር ጋር እየዋለ ከሌላ ነገር ጋር እየደከመ እንዴትም ብሎ የእግዚአብሔር ልብ ሊያገኝ አይችልም። የእግዚአብሔር ልብ ማግኘት ትፈልጋላችሁ? መቆየት እግዚአብሔር ፊት መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ትዝ ይላችኋል። ቆይቼ ማለት እኮ አልፎ አልፎ ማለት ነው እንዴ? ሲመቸኝ እኮ ማለት አለ። ችክ ብዬ አለቅም ብዬ እግዚአብሔር እንደጅ ጠናሁት። ከዛ ቀጥሎ ያለው ቃል ትዝ ይላችኋል። እርሱ ምን አለልኝ? የእግዚአብሔርን መኖር የእግዚአብሔርን መምጣት የእግዚአብሔርን በሙላት በእናንተ መካከል መገኘት ትፈልጋላችሁ? ቆዩ ፊቱ። መጽሐፍ ሲናገር እንደዚህ ነው የሚለው፣ ፊቱን ፈልጉ ነው የሚለው። እርሱን ፈልጉ ፊታችሁም አያፍርም። የማያሳፍረው እግዚአብሔርን በመፈለግ ውስጥ ያለ ቆይታ ነው። ብዙ ሰዎች ደጋግማችሁ በመጠየቃችሁ ደጋግማችሁ በብዙ ሰዎች ፊት በመገኘታችሁ ትሸማቀቃላችሁ፣ ከክብራችሁ ትጎላላችሁ፣ ብዙ ነገር ሊሏችሁ ይችላሉ። መክበር ያለው እግዚአብሔር ፊት በመቆየት። በጌታ ቃል ሲናገር ትዝ ይላችኋል። ሙሴም ወደ ተራራ ወጣ ይልና በዛም ምን አለ ነው የሚለው? ቆየ 40 ቀንና 40 ሌሊት ቆየ። ሰው እስኪጠፋ ድረስ ሙሴ የት እንደሄደ አናቅም ብለው እስኪያሙት ድረስ ጠፋ፣ ቆየ። ሲቆይ ግን ብሎ እድሜውና ጊዜው ተመላ? በፍጹም። ሕያው ምስክር የሆኑ ጽላቶችን ይዞ ወረደ። የእግዚአብሔር ጣት ያረፈባቸው ጽሁፎች የእግዚአብሔርን ዓለም የእግዚአብሔርን መንግስት ያቺን የሰማያቱን መቅደስ እየጎበኘ ከረመ። በህይወታችሁ የማይገመት ውጤት ማምጣት የምትችሉት በቆይታችሁ ውስጥ ነው። ስሙኝ የኔ ቤተሰቦች፣ መንፈሳዊ ነገር መርህ አለው። አቤት እየሮጥን መንገድ ላይ ክብር አያገኘንም። ዝም ብሎ እየተጫወትን ካፌ ውስጥ እየሳቅን እድሜያችን ዝም ብሎ ቀናችን በከንቱ እያለቀ ልዩነት ማምጣት አትችሉም። የእግዚአብሔር ልብ ጋር መድረስ የሚችሉ ሰዎች የሚቆዩ ናቸው። እግዚአብሔር ፊት የሚቆዩ። መርቃችኋለሁ። ይሄ የቆይታ መንፈስ ያገኛችሁ። የጸሎት ርዕሶችን ብቻ የምታቀርብበት መድረክ አይደለም። አንዳንድ ጸሎት እንዳለ ታውቃለህ፣ ርዕስ ጨርሰህ የምትቆይበት። ስለምን እንደምትጸልይ አታውቅም፣ ግን ጉልበት ከመሬት መነሳት እስኪያቅተው ድረስ በአይንህ እንባ ሞልቶ አንደበት የሚናገረው ሞልቶ ሰማያት በፊት ተከፍተው። ስለምንድን ነው ርዕስ ብትባል ርዕስ የለኝም። ታዲያ ምን እያደረክ ነው? እየጸለይኩ ነው፣ የእግዚአብሔር ፊት እየገባሁ። አሜን። ቆየት ምትቆዩት እኮ የሆነ ሰው ጋር እኮ አይደለም፣ ይሄ ትልቁ አምላክ ጋር እንድትደነቁ ነግራችኋለሁ ደጋግሜ። እንደው በመኖር ሂደት ለምደነው እንዳይሆን ነፍሳችን ስለምትለምድ እኮ ነው። ጸሎት ማለት በእግዚአብሔር ፊት የመሆን መብት ማለት እኮ ነው። ሄይ እግዚአብሔርን የማግኘት መብት ማለት እኮ ነው። መሰማት መቻል ማለት እኮ ነው። ኤላፎራ ዲያኮስ ፓራዳላባ ሰው እኮ ሊመካ ነው የሚገባው ጸሎት አለኝ ብሎ። ቶባክቶና እኔ የምገባበት ቦታ አለኝ እኮ ነው ማለት ያለብን። እኔ በጣም ብዙ ነገር ሲያያዝ ምናምን ወዳጆች አንዳንድ ቦታ ላይ መንግስት መስሪያ ቤት ወይ የሆነ ነገር የሚሰሩ ሰዎች ካሉ በቃ ተውላቸዋለሁ። ጓደኞቼ ማቃቸው ወዳጆች ስላሉ አንድ ስልክ ይበቃል። በቃ ደውለን አረ እንዲህ ፈልገን ነበር። በቃ ሰው የሚያቀው ሰው እንኳን እዛ ቦታ እንዳለ ከተሰማው እኮ ተው ይላል። አረ በቃ ተውት፣ እኔ ልፍታው ይሄን ነገር ይላል። ራሱ ይመካል ራሱ። እናንተ እኮ አክሰስ ማድረግ የቻላችሁት ማግኘት የቻላችሁት መገናኘት የቻላችሁት እኮ ከሆነ አካል ጋር የሆነ ቦታ ከሚሰራ ጋር እኮ አይደለም፣ በሰማይና በምድር እንደርሱ ያለ ከሌለ አምላክ ጋር። ተሰጥቶን በትክክል ያልተጠቀምንበት በረከት ከሆነ ነገር መካከል አንዱ ጸሎት። ተሰጥቶን እግዚአብሔር ፈቅዶልን የዕብራውያን መጽሐፍ ላይ ትዝ ይላችኋል የጌታ ቃል ሲናገር እንግዲህ ነው እኮ የሚለው ምዕራፍ 4 ላይ አይደል? ምዕራፍ 4 ቁጥር 12 ይመስለኛል። እንግዲህ ምህረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ አቤት በሉልኝ እንጂ ወዴት? አላነበባችሁትም ነው? ወዴት? ወደ ጸጋው ዙፋን የመግባት መብት እንዳላችሁ ታውቃላችሁ። እደጅ አይደለም፣ ወረፋ ጠባቂ አይደለም የሆናችሁት፣ ዙፋኑ ስር የመቀመጥ ነፃነት ነው ልጅነታችሁ። በብዙ ነገር ቃራሚዎች ያደረገን እኮ ክፉ ነው። ይወዳደቀ እንድንመኝ ያደረገን የሆነ ቦታ ለመቀበል ምንሽከረከረው እኮ ክፉ ይዞን እኮ ነው፣ ተይዘን እኮ ነው።
እግዚአብሔርን እለምነዋለሁ ዛሬ በመንፈሱ ኃይል እንደገና የተሰጠንን በማወቅ በፊቱ እንድንቆይ ጸጋ ያብዛልን። እግዚአብሔር ደጅ የጠና ያፈራል ወይ? ስንዘምር በመዝሙራችን እንደዛ አይደለም የምንለው? አንተን ደጅ የጠና አላፈርም ምን አይደል የምንለው? አይደለም ወይ? የኔ ቤተሰቦች የልዩነት ህይወት የሚጀምራችሁ በምትቆዩበት ልክ ነው። በእግዚአብሔር ፊት ሁኑ፣ እግዚአብሔር ከናንተ ጋር ይሆናል። በቃ ይሄንን ነው የምናየው። በኋላ የእግዚአብሔርን ጥሪ ለመስማት ቆየ ሰውየው ያያል። አቤት ዙፋናየው ብሎ ተነስቶስ ቢሆን ድምጹን አይሰማም። በቃ የኔ ቤተሰቦች በዘመናት መካከል ሰው የእግዚአብሔርን ደስታና ልብ አገልግሎ ማለፍ የሚችለው ከራሱ ከእግዚአብሔር ጋር ከዋለ ብቻ ነው። ማርቆስ ወንጌል መጽሐፍ ምዕራፍ 4 ላይ ነው አይደል? ጠራና ለያቸውና ኑ አላቸው። ከዛ መጽሐፍ ሲናገር እንደዚህ ይላል፣ ከሱ ጋራ እንዲኖሩ። የተጠራ ነው ራሱ ከሱ ጋራ መኖር ነው። ቀጥሎ ነው ሌላው ትርፍ። ከዛ በአጋንንት ላይ በፈውስ በመናምን ላይ ቀባቸው ነው የሚለው። መጀመሪያ የሚቀድመው ግን ምንድነው? ከሱ ጋራ መኖር። በህልውና ውስጥ ራስን ማስገዛት፣ ራስን ለዚህ እውነት መስጠት ያስፈልጋል። እግዚአብሔር በዚህች ቤተክርስቲያን ደግሞ በዚህም ከተማ እንዲያደርግ ከምመኘውም ከምጸልየውም በረከት አንዱ ከእግዚአብሔር ፊት የማይጠፋ ትውልድ እንደገና ይቀስቀስ። ያለ ፕሮግራም የሚጸልይ ትውልድ እግዚአብሔር ይስጣችሁ። ሮቤ ጸሎት ጊዜ ነው፣ አርቤ ጸሎት ጊዜ ነው ሳይባል ጧት መጥቶ በር የሚያስከፍት መንበረከክ፣ ቸርች ፕሮግራም ሳታወጣ መንበረከኪያውን ይዞ ከትውልድ ጋር የሚጮህ የሚማልድ የሚቃትት የጨከነ ትውልድ እግዚአብሔር ይቀስቀስ። ካልሆነ የህይወት ልዩነት ማምጣት አንችልም። እንዲሁ ቀን እንቆጥራለን፣ እንዲሁ አመት እንቆጥራለን። እንዲሁ ነው ምላችሁ፣ እንዲሁ እየጓጓን እየተመኘን ያገኘን እየመሰለን እየደከምን እንቀጥላለን። ልዩነት ማምጣት የምትችሉት በእግዚአብሔር ፊት ራስን በማስገዛት ውስጥ። ጌታ ይህን ጸጋና ምህረት ያብዛልን። ለተልእኮ ጥሪ ምላሽ ለመስጠት ጠሪውን ማወቅ ያስፈልገናል። ሁለተኛስ ከጠሪው ጋር መቆየት።